ሐዋርያቲሁ ከበበ እግረ አርዳኢሁ ሐሰበ ኮኖም ወአበ ወእመ ወመሃሮሙ ጥበበ። ጸሎተ ሐሙስ። ሃሌሉያ ሃሌሉያ ሃሌሉያ። ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች አሉት። አንደኛ ሕጽበተ እግር ይባላል። ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኃጢአት ለማጠብ የመጣ መሆኑን ነው። ይህንን ለማስታወስ ዛሬ ካህናት በተለይም አበው ሊቃነ ጳጳሳት በመካከላችን ተገኝተ የእኛንና የሕዝቡን ኃጢአት እጠብ ሲሉ በቤተ ክርስቲያናችን የተገኙትን ምዕመናንን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። ሁለተኛ የጸሎተ ሐሙስ ይባላል። የዓለም መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚደክም ሥጋን የተዋሃደ አምላክ ፍጹም ሰው መሆኑን ለመግለጽና ለአርያነት ጠላቶቹ መጥተው እስኪይዙት ድረስ በጌቴሴማኒ ሲጸልይ በመቆየቱ ምክንያት ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 36፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 1። ሦስተኛው የምስጢር ቀን ይባላል። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ ብሎ ጽዋውንም አንስቶ አመሰገነ። ይህ ስለ እናንተ በመስቀል ላይ የሚፈስ ደሜ ነው፣ ከእርሱ ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውን በሎሳስ ወይም በዝግታ ሲሆን እንደ ቃጭል በመሆን የሚያገለግለውም ጸናጽል ነው። ይህ አይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በሎሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ኑዛዜ አይሰጥም፣ ሥርዓተ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ሥጋውንና ክቡር ደሙን መቀበል ይኖርበታል። አራተኛ የሐዲስ ኪዳን ሐሙስ ይባላል። ምክንያቱም መሥዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድኅነቱ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 18 እስከ 20። ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው፣ ከእርሱ ጠጡ በማለቱ ታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳኑ ፈጻሚዎች ወይም ጠባቂዎች መሆን እንደሚገባን እንማራለን። አምስተኛ የነጻነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆቼ ግን ብያችኋለሁ በማለቱ የዮሐንስ ወንጌል ምዕራፍ 15 ቁጥር 15። ከባርነት ነፃ የወጣንበት ቀን መሆኑን መጽሐፍ ቅዱስ በግልጥ ያስረዳል። ስለዚህ እያንዳንዱ ክርስቲያን ከኃጢአት ባርነት በመራቅ ከእግዚአብሔር ሕይወቱን በቅድስና መምራት ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናልና። ስብሐት ለእግዚአብሔር። መልካም ሰሙነ ሕማማት ይሆንልን። ወአግባእከ ድኅሬከ ቃልየ እመኒ ርኢከ ሰራቄ ትረውስ ምስሌሁ ወረሰይከ መክፈልተከ ምስለ